የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ለተረቡ የካቲት 11 ቀን 2018 ዓ.ም የምናቀርብላችሁ የምሽት ዜናዎች ከዚህ ሰዓት ጀምሮ ለእናንተ የምናደርስላችሁ ይሆናል። በቅድሚያ ርዕሰ ጉዳዮችን እንጠቁማችሁ። ሰላም ፈለጋችን ራሳችንን ከመከላከል አያግደንም ሲሉ ሌተናል ጀነራል ታደሰ ወረደ ተናገሩ። ከ8 በላይ ተጎታች መኪኖች ከአዲግራት ወደ ኤርትራ ማቅናታቸው ተሰማ። የሶማሌላንድ መንግስት የቱርክ ፕሬዝዳንት ኤርዶጋን ስለ ሶማሌላንድ የሰጡትን አስተያየት ተቀባይነት የሌለው ጣልቃ ገብነት ሲሉ ኮነኑ። እነዚህንና ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። ሰላም ፈለጋችን ራሳችንን ከመከላከል አያግደንም ሲሉ ሌተናል ጀነራል ታደሰ ወረደ ተናገሩ። ትናንት ምሽት በመቀለ ከተማ በተካሄደ የሻማ ማብራት ስነ ስርዓት ላይ የትግራይ ክልላዊ መንግስት አስተዳደር ፕሬዝዳንት ጀነራል ታደሰ ወረደና የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በትግራይ ወቅታዊ ሁኔታ ላይ መልእክት አስተላልፈዋል። ሌተናል ጀነራል ታደሰ ወረደ የተፈናቃዮች መመለስና የግዛታዊ አንድነት ጥያቄዎች በፖለቲካዊ ውይይት እንዲፈቱ እንሰራለን፣ ነገር ግን ሰላም መፈለጋችን ራሳችንን ከመከላከል አያግደንም ብለዋል። ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው የፌዴራል መንግስቱም የፕሪቶሪያውን ስምምነት ጥሷል ሲሉ የከሰሱ ሲሆን አደጋው በውይይት ካልተፈታ ህዝቡ ወረራን የመመከትና ራሱን የመከላከል ግዴታ ውስጥ እንደሚገባ አስታውቀዋል። በክልሉና በፌዴራል መንግስቱ መካከል ያለው ግንኙነት ዳግም ወደ ውጥረት እያመራ መሆኑን አመላካች ነገሮች ከታዩ ውለው አድረዋል። ከትናንቱ ዝግጅት በምርጫ ቦርድ የተሰረዘው ህወሓት የተመሰረተበትን 51ኛ ዓመት የዛሬውን የካቲት 11 በማሰብ የተካሄደ ነበረ። ከ8 በላይ ተጎታች መኪኖች ከአዲግራት ወደ ኤርትራ ማቅናታቸው ተሰማ። እነዚህ ተጎታች መኪኖች የሚንቀሳቀሱበት ዋና ዓላማ የኤርትራ ወታደሮችን ከኤርትራ ለማምጣት እንደሆነ የመረጃ ምንጮች ጠቁመዋል። ትናንት ሌሊት 7 ሰዓት ጀምሮ የተለያዩ መሳሪያዎችን የጫኑ 9 ተጎታች መኪኖች በባድመ በኩል ወደ ትግራይ እንደገቡ ምንጮች ጠቁመዋል። በርከት ያሉ የትግራይ ጦር አዛዦችና ሌሎች አመራሮች በራማ በኩል ወደ ኤርትራ ተሻግረዋል። የሻዕቢያ ጦር በትግራይ አብዛኛው ከተሞች ገብቷል፣ ህዝቡ ጦርነት ይነሳል በሚል ከፍተኛ ስጋት ውስጥ ይገኛል ተብሏል። የሶማሌላንድ መንግስት የቱርክ ፕሬዝዳንት ኤርዶጋን ስለ ሶማሌላንድ የሰጡትን አስተያየት ተቀባይነት የሌለው ጣልቃ ገብነት ነው ሲሉ ኮነነ። መንግስቱ በአፍሪካ ቀንድ ያሉ ሀገራት የውጭ ፖሊሲ ውሳኔያቸውን በራሳቸው እንዲወስኑ አሳስቧል። የውጭ ፉክክር ወደ ክልሉ መስፋፋት መረጋጋትን እና ትብብርን ሊያደናቅፍ እንደሚችል ጠቁመዋል። እንዲሁም ቱርክ የክልሉን ውጥረትን ከሚያባብሱ አቋሞች እንድትቆጠብ ጥሪ አቅርበው ሶማሌላንድ ለእውቅና የምታቀርበው ጥረት ሰላማዊና ህጋዊ መሆኑን አረጋግጠዋል። ቱርክ በአፍሪካ ቀንድ አዲስ ግጭት በፍጹም ማየት እንደማትፈልግና በቀጠናው በስቃይ ውስጥ በሚገኙ ሰዎች ላይ አዲስ መጨመር እንደማይገባ የሀገሪቱ ፕሬዝዳንት ረሲፕ ጣይብ ኤርዶጋን መናገራቸው ይታወሳል። የአፍሪካ ቀንድ የውጭ ኃይሎች የመፋለሚያ ሜዳ ሊሆን እንደማይገባ ፕሬዝዳንቱ ማሳሰባቸው እንዲሁ አይዘነጋም። ኬንያ አዲስ ዓለም አቀፍ አውሮፕላን ማረፊያ ልትገነባ ነው ተባለ። አዲስ አውሮፕላን ማረፊያ ዓለም አቀፍ ደረጃውን የጠበቀ እንደሚሆን ፕሬዝዳንት ዊሊያም ሩቶ ተናግረዋል። ናይሮቢ ዓለም አቀፍ ስብሰባዎችን ማካሄድ እንደሚጠበቅባት አብራርተዋል። አዲሱ አውሮፕላን ማረፊያ 67 ዓመታት ያስቆጠረውን የጆሞ ኬንያታን አውሮፕላን ማረፊያ በኋላ በሀገሪቱ ትልቁ እንደሚሆን ገልጸዋል። የዚህ አውሮፕላን ማረፊያ ግንባታ ስራ በመጪው ሚያዝያ ወር እንደሚጀመር ጠቁሟል። በሊቢያ ሴት ስደተኞች እየተደፈሩ መሆኑንና የስደተኞች ቁጥር መጨመሩን ተመድ አስታወቀ። ስደተኞቹን ግድያና ግርፋት እንደሚፈጸምባቸውም ተመድ አዲስ ባወጣው ሪፖርት አመላክቷል። የተመድ ሰብአዊ መብት ኮሚሽን የስደተኞች አያያዝን በተመለከተም ጥር 2024 እስከ ታህሳስ 2025 ድረስ ያለውን ሪፖርት ይፋ አድርጓል። አዲሱ ሪፖርት ህገወጥ የሰዎች ዝውውር ከጊዜ ወደ ጊዜ የጨመረ መጥቷል ብሏል። ተመድ በዚህ የህገወጥ ስደተኞች ዝውውር የሊቢያ ባለስልጣናትና የወንጀል ቡድኖች በጋራ እንደሚሰሩ አስታውቋል። የሊቢያ ባለስልጣናት ከዚህ ቀደም በወጡ ሪፖርቶች ላይ በስደተኞች ላይ የሚፈጸም የሰብአዊ መብት ጥሰት እንደሌለ አስተባብሏል። ሊቢያ በብዛት ከአፍሪካ፣ መካከለኛው ምስራቅና እስያ ጦርነትና ረሃብ ሸሽተው የሚሰደዱ ሰዎች መዳረሻ መሆኗን ገልጿል። ተመልካቾቻችን ለዛሬ ለተረቡ የካቲት 11 ቀን 2018 ዓ.ም ያቀረብንላችሁ የምሽት ዜናዎች በዚህ ተቋጭተዋል። ከመሰናበታችን በፊት ርዕሰ ጉዳዮቹን በድጋሚ እናስታውሳችሁ። ሰላም ፈለጋችን ራሳችንን ከመከላከል አያግደንም ሲሉ ሌተናል ጀነራል ታደሰ ወረደ ተናገሩ። ከ8 በላይ ተጎታች መኪኖች ከአዲግራት ወደ ኤርትራ ማቅናታቸው ተሰማ። የሶማሌላንድ መንግስት የቱርክ ፕሬዝዳንት ኤርዶጋን ስለ ሶማሌላንድ የሰጡትን አስተያየት ተቀባይነት የሌለው ጣልቃ ገብነት ሲሉ ኮነኑ።